Brazil, Russia, India, China and South Africa, which collectively make up the named BRICS members alongside Saudi Arabia, Egypt, Iran, Ethiopia and now Indonesia. So for Ethiopia, what we want to see is an effective multilateralism. We also want to put development at the center of the discussion. የጦርነቱ መባባስና የዶላር መጨረሻ ውድ የሳሎን ቲዩብ ቤተሰቦቻችን ለመላው የእስልምና እምነት ተከታዮች ዲኤምሲ ሪል ስቴት ከወዲሁ እንኳን አደረሳችሁ ይላል። መጪውን የኢድ አልፈጥር በዓል ምክንያት በማድረግ ቀድሞ ለሚመጡ 20 ገዢዎች እስከ 30 በመቶ የሚደርስ ታላቅ ቅናሽ አዘጋጅቷል። በውብና ዘመናዊ መንደር ውስጥ ከስቱዲዮ እስከ ባለ 4 መኝታ ቤቶችና የንግድ ሱቆችን ሲያቀርብም ላቅ ያለ ደስታ ይሰማዋል። ያከፋፈል ሁኔታው እንዳያሳስቦ የገዢዎችን ፍላጎት መሰረት ያደረገ ነው። በካሬ ከ78000 ብር ጀምሮ በ8 በመቶ ቅድመ ክፍያ እንዲሁም 60 በመቶ ወለድ አልባ የባንክ ብድር ተመቻችቷል። ለበለጠ መረጃ በ0950 44 57 57 ይደውሉ። ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል። ዓለም በሁለት ጎራ ተከፋፍላ ፍጥጫውን ከጫፍ እያደረሰች ትገኛለች። ለሁለተኛ ጊዜ መንበረ ስልጣኑን የተቆጣጠሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ በሂደቱ ላይ ነዳጅ ማርከፍከፋቸውን ቀጥለውበታል። በፖለቲካው ከመካከለኛው ምስራቅ እስከ አውሮፓ እያመሱት ሲገኙ፣ በኢኮኖሚው ደግሞ ከቅርብ ወዳጆቻቸው አንስቶ እስከ ሩቅ ጠላታቸው ድረስ ማስፈራራቱን ቀጥለውበታል። ዓለምን ወጥረው ብቅ ያሉበት ሌላኛው ጉዳይ ደግሞ እየተከተሉ ያሉት የኢኮኖሚ ፖሊሲያቸው ነው። ለቅርብ አጋሮቻቸው ሜክሲኮና ካናዳ እንኳ ርህራሄ ያላሳዩት ዶናልድ ትራምፕ ከ100% በላይ ታሪፍ በሀገራቱ ላይ ሲጥሉ ደንታም የሰጣቸው አልነበረም። አሁን ደግሞ ይህን ታሪፍ ይሉት የመጫወቻ ካርዳቸውን ለአዲሱ ስብስብ ብሪክስ እየመዘዙት ይገኛል። የዓለማችን ሌላኛው ተገዳዳሪ ኃይል ሆኖ ለመውጣት እየተንደረደረ ያለውና የደቡብ ንፍቀ ክበብ ብሎክ ወይም ብሪክስ እየተባለ የሚጠራው ቡድን የጥቃት ኢላማቸው እየሆነም ይገኛል። ከአንድ ወር በፊት በስብስቡ አባል ሀገራት ላይ እስከ 100% ታሪፍ እንደሚጥሉ ሲፎክሩ የነበሩት ዶናልድ ትራምፕ ከሳምንታት በፊት ደግሞ እስከ 150% ታሪፍ በመጣል ስብስቡን የጥቃታቸው አካል አድርገውት ይገኛሉ። እንደ አማራጭ የንግድ ትብብር ሆኖ የተመሰረተው የብሪክስ ስብስብ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር እሰጥ አገባ ውስጥ የከተተው ቡድኑ ለአባል ሀገራቱ ራሱን የቻለ የመገበያያ ገንዘብ ለመፍጠር በማሰቡ ነበር። ይህ የቡድኑ እርምጃ ዲዶላራይዜሽን ወይም የአሜሪካውን የዓለም የመገበያያ ገንዘብ ዶላርን በአባል ሀገራቱ ውስጥ ከመገበያያ ገንዘብነቱ የማስቀረት እርምጃ ሲሆን፣ በዚህ የተቆጡት ዶናልድ ትራምፕ ይህንን ዶላርን የማስወገድ እርምጃ አባል ሀገራቱ በፍጥነት ካላቆሙት ቡድኑን እንደሚበትኑት እየዛቱም ይገኛሉ። ብሪክስ እየተበተነ ይገኛል ከሚለው ንግግራቸው ጀምሮ የብሪክስን መሞት በአደባባይ ከመናገር ያልተቆጠቡት ዶናልድ ትራምፕ የቡድኑን ግብዓተ መሬት በቅርቡ እንደሚከውኑት የተማመኑ አስመስሏቸዋል። ከዘጠኙ የብሪክስ ቋሚ አባል ሀገራት መካከል በተለይ ሶስቱ ማለትም ራሽያ፣ ቻይናና ኢራን በአሜሪካው መሪ ዶናልድ ትራምፕ ማስፈራሪያ እየተሳለቁበት ይገኛሉ። በተለይም የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ብሪክስ በቅዱ መሰረት አማራጭ የክፍያ መንገዱን እውን ለማድረግ እየገፋበት እንደሆነ በጉዳዩ ላይ በብራዚሉ ፕሬዝዳንት ሉላ ዳ ሲልቫ አነሳሽነት ብሪክስ መወያየቱን በመጥቀስ ሲሆን፣ በባለፈው የቡድኑ ጉባኤ ላይ በማዕከላዊ ባንኮችና በፋይናንስ ሚኒስትሮች አማካኝነት ሌላ አማራጭ የክፍያ መንገድ እውን ለማድረግ አስፈላጊውን ዝግጅት ተደርጎ ወደ ትግበራ ለመግባት ውሳኔዎች ተላልፈዋል ሲሉም ተናግረዋል። እንደ ሰርጌይ ላቭሮቭ ከሆነ በቀጣዩ ሐምሌ በብራዚሏ ሪዮ ዴ ጄኔሮ በሚካሄደው የአባል ሀገራቱ ጉባኤ ዋና አጀንዳ ከመሆኑም በላይ ወደ ተግባራዊነቱ የሚገባበት የመጀመሪያው ምዕራፍ እንደሚሆን አስረግጠው ተናግረዋል። የስብስቡ ዋና ቁንጮ የሆነችው ቻይና ደግሞ አሜሪካ እየተከተለችው ያለው መንገድ ዓለምን በሁለት ጎራ ለከፈለ የንግድ ጦርነት የሚዳርግ በመሆኑ አደብ ልትገዛ እንደሚገባ ከማሳሰብ አልተቆጠበችም። ለዶናልድ ትራምፕ የልብ የሰጣቸውና
ቡድኑ ላይ እስከ መዘባበት ያደረሳቸው እስከ 150% የሚደርስ የታሪፍ ጥላለው ማስፈራሪያን ተከትሎ በአባል ሀገራቱ ላይ የታየው የአቋም መዋዠቅ ግን ብሪክስ ተከፋፍሏል፣ እንዲያውም ሞቷል እስከ ማለትም አድርሷቸዋል። በተለይ በአንድ ሳምንት ጊዜ ውስጥ ሁለት የተቃረኑ መግለጫዎችን የሰጠችው ከመስራች የቡድኑ አባል ሀገራት አንዱ የሆነችው ብራዚል ስትሆን በሀገሯ በሚዘጋጀው ቀጣዩ የቡድኑ ጉባኤ ላይ ዶላርን የማዳከም እርምጃው ዋና አጀንዳ እንዲሆን ሲወተውቱ የነበሩት ፕሬዝዳንት ሉላ ዳ ሲልቫ ሳምንት ባልሞላ ጊዜ ውስጥ ዲዶላራይዜሽን የሀገራቸው አጀንዳ እንዳልሆነ በሹሞቻቸው በኩል ማሳወቃቸው ይታወቃል። ሌላኛዋ የቡድኑ መስራችና ባለጠንካራ ኢኮኖሚዋ ህንድ ካሁን ቀደምም በዚህ ዶላርን የማምከን እቅድ የማትስማማ መሆኗን የገለጸች ሲሆን አሁን ደግሞ ቡድኑ በዚህ መንገድ የሚጓዝ ከሆነ ከማህበሩ አባልነት ራሷን እንደምታገል ጭምር እያሳወቀች ትገኛለች። ሁለቱ መስራች ሀገራት የደረሱበት አቋም የአሜሪካው ዶላር እየፈጠረባቸው ካለው ጫና አንፃር ሲታይ ይበልጥ ነገሩን ግራ ያደርገዋል። የህንዱ የመገበያያ ገንዘብ ሩፒ ዛሬ ላይ ከዶላር ምንዛሬ ጋር ያለው ልዩነት እየጨመረና ኢኮኖሚዋም የበለጠ አጣብቂኝ ውስጥ እየገባ ባለበት ሁኔታ የአሜሪካውን ዶላር አትንኩቢ ማለቷ ከምን የመጣ ይሆን እያስባለው ይገኛል። በእርግጥ ለጋራ መገበያያው ገንዘብነት የቻይናው ዩአን እንደ መጀመሪያ አማራጭነት ከመቅረቡ አንፃር ህንድ ከቻይና ጋር ያላትን ፉክክር የበለጠ የሚያኮሰምነው ብቻ ሳይሆን በቀጣይም ለተጻራሪዋ ቻይና እጅ የሚያሰጣት ከመሆኑ አንፃር አጥብቃ የመቃወሟን ነገር በእጅ ሊያስብለው ይችል ይሆናል። ነገር ግን የውሳኔዋ የብሪክስ ስብስብን በጣም የሚጎዳና ቀጣይነቱንም ጥያቄ ምልክት ውስጥ እንዲገባ የሚያደርገው ይሆናል። የዶናልድ ትራምፕ ፉከራም በእነዚህ መስራችና ባለጠንካራ ኢኮኖሚ ሀገራት መሸብረክ ላይ የተመሰረተ እንደሆነ የብዙዎች አስተያየት ሆኗል። ከዚያ በዘለለ በስም እንኳን ሊጠሯቸው የተጠየፉት ሌሎች የማህበሩ አባላት በአንድ ቀጭን ትዕዛዝ አደባቸውን ሊገዙ የሚችሉ በመሆናቸው እንደሆነ የዘርፉ ባለሙያዎች አስተያየት እየሰጡበት ይገኛሉ። በተለይ እንደ ኢትዮጵያ፣ ግብጽና ሌሎች ታዳጊ ሀገራት በዚህ ማህበር ውስጥ ያላቸው ተሳትፎ አለው ከማለት ያልዘለለ እንደሆነ የሚረዱት ትራምፕ ብሪክስ ሞቷል እስከ ማለት ያደረሳቸውም ለዚህ ይመስላል። የሆነ ሆኖ በአንድ በኩል አሜሪካ፣ በሌላ በኩል ደግሞ ሩሲያ፣ ቻይና እና ኢራን ጂኦፖለቲካዊ አንድምታ ያለውን ፉክክር ይበልጥ እያጦዙት ሲገኙ፣ በኢኮኖሚ ደግሞ የዓለምን 12.7 ጂዲፒ የያዘችው አሜሪካ የዓለምን አጠቃላይ ምርት ከ40% በላይ ከያዙት የብሪክስ ስብስብ ጋር የገቡበትን የንግድ ጦርነት ቀጥለውበት ከጫፍ ያደረሱት አስመስሏቸዋል። አሁን የዓለም ጥያቄ የሆነ የመጣው ጦዞ ከጫፍ የደረሰው ይህ የንግድ ጦርነት መጨረሻው ምን ይሆን? በሂደቱ ውስጥ ማን ተጠቃሚ ማንስ ተጎጂ ሊሆን ይችላል? ትራምፕም እንደፎከሩት በአሸናፊነት ይወጡታል ወይስ የወደሩት ቀስት ወደ ራሳቸው ተመልሶ የዶላርም ሆነ የአሜሪካ ነገር ያከትም ይሆን? ኢትዮጵያን ጨምሮ ሌሎች ታዳጊ ሀገራትስ በዚህ የዝሆኖች ፍልሚያ ታሩን በመሆን መጨፈላለቅ ብቻ ይተርፋቸዋል ወይስ በሂደቱ ተጠቃሚ ይሆናሉ የሚለውን በዛሬው የሳሎን ተረካችን ሰፋ አድርገን የምንዳስሰው ይሆናል። አዘጋጁ ያዕቆብ ይስሐቅ ነው። አብራችሁን ሆኖ የዓለም ኢኮኖሚያዊ ሁኔታዎች በምዕራብና በደቡባዊ ዓለም መካከል ያሉ ጂኦፖለቲካዊ ግጭቶች በመጨመር ላይ ያሉ ሲሆኑ ይህ ሁኔታ የዓለም ሪዘርቭ አምባሳደር የሆነውን የአሜሪካ ዶላርና የአሜሪካውን ፕሬዝዳንት ዶናልድ ትራምፕ የኢኮኖሚ ፖሊሲዎችን ማዕከል አድርጓል። ትራምፕ ወደ ነጩ ቤት ከተመለሱ በኋላ የአሜሪካ ዶላር በዓለም ንግድ ላይ የነበረውን ቦታ ለማስጠበቅ አስቸኳይ እርምጃዎችን በመውሰድ ላይ ናቸው። ሆኖም የትራምፕ መንገድ በጋራ ኢኮኖሚያዊ ተጠቃሚነትን በሚያመጡ መንገዶች ላይ በመወያየት ችግሩን ከመፍታት ይልቅ ከፍተኛ የንግድ ታሪፍ በመጣል የሀገራትን ኢኮኖሚ በማሽመድመድና ብሪክስን ወይም የደቡቡን ብሎክ እስከ መግደል የሚሄድ ሆኗል። በዚህም የአሜሪካው ዶላር በቀጣይ ይጠብቀዋል ከተባለው ውድቀት ለመጠበቅ በትራምፕ በኩል የሚወሰዱት እርምጃዎች በአንድ በኩል እነኚህን እርምጃዎች በማክሸፍ የዶላርን የበላይነት ለመግታት በደቡቡ ቡድን እየተወሰደ ያለው የጋራ አቋም በሌላ በኩል በመሆን ዛሬ ላይ ውጥረቱን አጋግለውታል። ወደ ነጩ ቤተ መንግስት የተመለሱት ትራምፕ የዓለም የገንዘብ ሪዘርቭ መገበያያ የሆነውን ዶላር ቦታውን እንዳይለቅ ምንም ጊዜን ያላባከነ ጠንካራና ጨቋኝ የኢኮኖሚ ፖሊሲ ከመውሰድ አልተቆጠቡም። ትራምፕ እንደሚሉት በዓለም ገበያ ላይ የዶላርን የበላይነት ማስነጠቅ
ትልቅ ጦርነት እንደ መሸነፍ አድርገውታል። በመሆኑም ከፍተኛ ታሪፍ በብሪክስ አባል ሀገራት ላይ በመጣል ይህንን የጸረ ዶላር ዘመቻ ለመመከት ተነስተዋል። በዚህ እርምጃቸው ብሪክስን ገድየዋለሁ እስከ ማለት የደረሱት ዶናልድ ትራምፕ በብዙዎች ዘንድ ትዝብት ውስጥ እንዲገቡ ግን አድርጓቸዋል። የዓለምን አብዛኛውን የህዝብ ቁጥርና ከፍተኛ የኢኮኖሚ አቅምን ይዞ የሚገኘው የብሪክስ ስብስብ ቡድን እሳቸው እንደሚሉት በቀላሉ እጅ የሚሰጥ ሳይሆን የተከፈተበትን ጦርነት በድል እንደሚያጠናቅቅ ተጠባቂ አድርጎታል። የብሪክስ መንገድ በአባል ሀገራቱ የእርስ በርስ ገንዘብ ግብይት፣ አማራጭ የክፍያ መንገድ መስተጋብር መፍጠርና የራሱን የብሪክስ የጋራ መገበያያ ገንዘብ እውን የማድረግ ከፍተኛ እንቅስቃሴ ላይ ነው። በመሆኑም ለትራምፕ ማስፈራሪያ ተገቢውን ምላሽ የሰጠው ብሪክስ የቡድኑ የኢኮኖሚ ትብብርና ዶላርን የማዳከም እርምጃው በጀመረበት የሚቀጥል መሆኑን አስታውቋል። በኒው ዴሊ ዩኒቨርሲቲ የስትራቴጂክ ጉዳዮች ኤክስፐርት የሆኑት ዶክተር አፓራጄ ፓንዲ እንደሚሉት የትራምፕን ወሬ እንደወረደ መስማት አያስፈልግም። የእርሱ ሐሳብ ዩአን ወይም ሌላ ማንኛውም ገንዘብ ዶላር በዓለም ላይ ያለውን አሁናዊ ሚና እንዳይተካ ከመፈለግ የመነጨ ነው። የትራምፕ የማናለብኝነት የኢኮኖሚ ፖሊሲ በተለይም እስከ 150% የሚደርሰው ታሪፍ የተለያዩ ውጤቶችን እንደሚያስከትል የሚጠበቅም ሆኗል። በአንድ በኩል የብሪክስ አባል ሀገራት እየመጣ ካለው ጫና በመነሳት የአመለካከት ለውጥ በማድረግ ዶላር ላይ ያላቸውን እምነት በማጠናከር ተፈላጊነቱን ወደ ላይ እንዲያሻቅብ ሲያደርጉት፣ በሌላ በኩል ደግሞ የህብረታቸውን አቋም በማጠናከር ዶላርን እስከ ማሽመድመድ ሊደርሱ ይችላሉ። የትራምፕ የታሪፍ ፊሽካ መነፋትም በዓለም ላይ የንግድ ጦርነትን እንደመቀስቀስ ተደርጎ ሊወሰድ ይችላል። የብሪክስ አባላትም የጦርነቱ ወላፈን እንዳይለበልባቸው በመስጋት ይመስላል የአቋም መዋዠቅ ማሳየት የጀመሩት። አዲሷ የብሪክስ አባል ኢንዶኔዥያም ዶላርን በማዳከም ሂደቱ ላይ መሳተፍ አለመፈለጓ የዚሁ ስጋት አካል ከመሆኑ በላይ ነገሩን ያወሳሰበና አቋም ለመውሰድም አስቸጋሪ የሚያደርገው ሆኗል። ጆሹን ፓርዴ የተባሉት የሀገሪቱ ከፍተኛ ኢኮኖሚስት እንዳሉትም የኢንዶኔዥያ በብሪክስ ቡድን መሳተፍ የንግድ ትብብርን ለማስፋት እንጂ በዶላር ላይ ዘመቻ ለመክፈት አይደለም በማለት የሀገራቸውን አቋም አስታውቀዋል። በመሆኑም የአንዳንድ ብሪክስ አባል ሀገራት አቋም እንደሚያሳየው እውነትም የብሪክስ መቋቋም የንግድ ግንኙነትን ማስፋፋት እንጂ ከዶላር ጋር ጦርነት መግባት አለመሆኑን ያሳያል ተብሏል። ይህ በመሆኑም ቡድኑ ከትራምፕ ጋር የጀመረውን ጦርነት እንደሚያከብድበት ይጠበቃል። ወደዚህ ሁሉ ውጣ ውረድ እንዲገባ ያደረገበት ዋናው ምክንያት አሜሪካ ዶላርን እንደ ማጥቂያ መሳሪያ መጠቀሟ ነው። ለዓመታትም አሜሪካ በፖለቲካ ያልተስማማትን በዶላር ስትቀጣው ኖራለች። ማዕቀብ በመጣል የዶላር ኃያልነቷን ትጠቀማለች። እንግዲህ ይህ ጫናና በደል ነው ሌላ መፍትሄ እንዲፈለግ ተነሳስኦት የፈጠረው። የትራምፕ ማስፈራሪያም ይኸው ዶላርን እንደ መሳሪያ የመጠቀም አንደኛው ክፍል ተደርጎ ተወስዷል። ዶላር የያዘውን የበላይነት በመጠቀም ጫናን በብሪክስ ሀገራት ላይ ለማሳረፍ የተሄደበት መንገድ ሀገራቱ ከዚህ ጫና ለመላቀቅ የሚያደርጉትን ጉዞ የሚያፋጥነው እንጂ የሚቀለብሰው አይሆንም ብሏል ብሪክስ እንደ ቡድን። የዚህ ማሳያውም የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ የሰጡት መግለጫ ነው። የዶላርን ግብዓተ መሬት የሚያፋጥን የሚመስለው የትራምፕ አስፈሪ ኢኮኖሚ ፖሊሲ የረጅም ጊዜ ውጤቱ ዛሬ ላይ ምን ሊሆን እንደሚችል ባይታወቅም ጅማሬዎቹ ግን አሳሳቢ ከመሆን አልዳኑም። የሮይተርስ ሪፖርት እንደዘገበው ይህን የታሪፍ ማስፈራሪያ ተከትሎ የዶላር ዋጋ ለተከታታይ 3 ሳምንታት አሽቆልቁሏል። ይህ የዓለም ሪዘርቭ የሆነ ዶላር በተከታታይ ማሽቆልቆሉ የብዙ ኢንቨስተሮችን ስሜት የነካ ሲሆን እየተገባበት ያለው የንግድ ጦርነትም በዓለም ኢኮኖሚ ላይ ትልቅ ስጋትን አጭሯል። እንግዲህ በምዕራቡና በግሎባል ደቡብ እየተካረረ ያለው ውጥረት በዓለም ኢኮኖሚ ታሪክ ከጫፍ የደረሰ መስሏል። የብሪክስ አባል ሀገራትም የጀመሩትን መንገድ በመቀጠል ሁሉን አካታች የዓለም ስርዓት ከመፍጠር እንደማይመለሱ አስታውቀዋል። አዲስ የክፍያ መንገድ፣ አባላትን ማስፋፋት ብሎም የጋራ መገበያያ ገንዘብ እውን ለማድረግ የሚገጥማቸውን ፈተና በመጋፈጥ አዲስ የኢኮኖሚ ስርዓትን ለማስፈን ጥርጊያውን እያጠናቀቁ ይገኛል። ይህ የንግድ ጦርነት እየተጧጧፈ ሲመጣ ዓለም የተበጣጠሰ ኢኮኖሚ ስርዓት ሊገጥመው እንደሚችል ተገማች ሆኗል። የአሜሪካው ዶላር መጨረሻም አሁን ላይ ይሄ ነው ሊባል አልቻለም። አንድ ነገር ግን ግልጽ እየሆነ ይመስላል።
የማይናወጠው የዶላር የበላይነት ዘመን ከፍጻሜው መድረሱ። ይህ ውጥረት በዚህ ሁኔታ ላይ በሚገኝበት ወቅት ሀገራችን ኢትዮጵያስ ጉዳዩን እንዴት ትመለከተዋለች? በሂደቱ ተጠቃሚ ወይስ ተጎጂ ናት የሚለውን መመልከትም ጠቃሚ ይሆናል። የትራምፕ ኢኮኖሚያዊ ፖሊሲዎችና የብሪክስ አማራጭ መንገዶች በኢትዮጵያና አፍሪካ ሀገራት ላይ ያላቸው ተጽዕኖ ውስብስብና ባለብዙ ገጽታ ነው። እነዚህ ተጽዕኖዎች በአዎንታዊና አሉታዊ መልኩ ሊታዩ ይችላሉ። ኢትዮጵያን ጨምሮ ሌሎች ታዳጊ ሀገራት የብሪክስ አባላት በመሆናቸው በአዎንታዊ ጎኑ ከሚነሱላቸው መካከል የንግድ መድረክን ማስፋፋት፣ የብሪክስ ሀገራት ከምዕራቡ ዓለም ጋር ባላቸው ኢፍትሐዊ የንግድ ግንኙነት ምክንያት አማራጭ መንገዶችን በመፈለግ ላይ ናቸው። ይህ ለኢትዮጵያና ለሌሎች ተመሳሳይ ሀገራት ከብሪክስ ሀገራት ጋር አዲስ የንግድና ኢንቨስትመንት እድሎችን ሊፈጥር ይችላል። ይህም የንግድ ልውውጥን በማሳደግ በአንድ ወገን ብቻ በመደገፍ ከሚመጣው ጥገኝነት ሊያወጣቸው ይችላል። የብሪክስ አባል ሀገራት በተለይም ቻይና በመሰረተ ልማት ላይ ከፍተኛ ኢንቨስትመንት እያደረጉ ነው። ይህ ለኢትዮጵያና ለሌሎች ሀገራት የመንገድ፣ የባቡርና የኃይል መሰረተ ልማትን ለማልማት እድል ይፈጥራል። ይህም ኢኮኖሚያዊ እድገትን ለማፋጠንና ድህነትን ለመቀነስ ይረዳል። ከዚህም ባሻገር የብሪክስ ሀገራት በተለይም ደግሞ ቻይና በቴክኖሎጂ ልማትና በፈጠራ ላይ ከፍተኛ እድገት አበርክተዋል። ይህ ለኢትዮጵያና ሌሎች ሀገራት የቴክኖሎጂ ዝውውርን ለማሳደግ እድል የሚፈጥር ሲሆን ይህም ኢኮኖሚያዊ እድገትን ለማፋጠንና አዳዲስ የሥራ እድሎችን ለመፍጠር ይረዳል። ከፋይናንስ አገልግሎት መዳረሻ አንጻርም ቢሆን የብሪክስ ሀገራት የፋይናንስ ተቋማት ለኢትዮጵያና ለሌሎች ሀገራት አዳዲስ የፋይናንስ አገልግሎቶችን በማቅረብ ላይ ይገኛሉ። ይህም ኢኮኖሚያዊ እድገትን ለማፋጠንና ኢንቨስትመንትን ለማሳደግ ይረዳል። በተለይ በትንንሽና መካከለኛ ኢንተርፕራይዞች ላይ ያለው ተጽዕኖ ከፍተኛ ሊሆን ይችላል። የብሪክስ አባልነት ለኢትዮጵያና ለሌሎች ተመሳሳይ አፍሪካ ሀገራት ከአሜሪካ ከምዕራባውያን ሀገራትና ተቋማት ከፍተኛ ጫና ሊያስከትል ግን ይችላል። ይህ ጫና በርካታ መልኮች ያሉትም ሊሆን ይችላል። በቋፍ ላይ ከሚገኘው የአሜሪካ መንግስት እርዳታ እስከናካቴው ሊቆም የሚችልበት እድል እንዳለ አስተያየቶች እየተሰጡ ይገኛል። ይህ ከሆነ የበጀት ጉድለቷንና ብዙ ፍላጎቶቿን በእርዳታ ለምትሸፍነው ኢትዮጵያ ከፊቷ ትልቅ ፈተናን መደቀኑ አይቀሬ ነው። አሜሪካ ብሪክስን እንደ ተፎካካሪ አድርጋ ስትመለከት ኢኮኖሚያዊ ማዕቀቦችን በመጫን በብሪክስ አባልነት ምክንያት በኢትዮጵያና በሌሎች ሀገራት ላይ ኢኮኖሚያዊ ጫና ልትፈጥር ትችላለች። ይህም በንግድ በኢንቨስትመንትና በፋይናንስ ላይ እቀባን ሊያካትት ይችላል። አሜሪካ በዲፕሎማቲክ መንገድ ብሪክስን ለመቃወምና አባል ሀገራትን እንዲለቁ ለማድረግ ጫና ልትፈጥርም እንዲሁ ትችላለች። ይህም በዓለም አቀፍ መድረኮች ላይ ተጽዕኖ በማሳደርና በሁለትዮሽ ግንኙነቶች ላይ ጫና በመፍጠር በአባል ሀገራቱ ላይ ጉዳትን ያስከትላል። Government needs commitment from BRICS nations that they will neither create any new currency nor support any other currency to replace US dollar. ዓለም አቀፍ የፋይናንስ ተቋማት ለብሪክስ አባል ሀገራት የፋይናንስ ድጋፍ ሊቀንሱ ወይም ሊያቆሙ ይችላሉ። ይህም በኢኮኖሚ ልማት ላይ ከፍተኛ ተጽዕኖ ሊያሳድር ይችላል። ምዕራባውያን ሀገራት በብሪክስ አባልነት ምክንያት ለኢትዮጵያና ለሌሎች ሀገራት የንግድ እገዳ ሊጥሉ ይችላሉ። ይህም በኢኮኖሚ እድገትና በኑሮ ደረጃ ላይ ከፍተኛ ተጽዕኖን ሊያሳርፍ ይችላል። የቴክኖሎጂ ገደብና እገዳ ሌላው በእነዚህ ሀገራት የሚደረግ ጫና ሲሆን በዚህም በቴክኖሎጂ ልማትና በፈጠራ ላይ ከፍተኛ ተጽዕኖ ሊያርፍ ይችላል። በአጠቃላይ አሁን ላይ የተካረረው የንግድ ጦርነት ዓለማችንን ወዴት እንደሚያመራት ከሚሰጡ ትንበያዎች ውጪ ትክክለኛ ውጤታቸው አልታወቀም። ለአብዛኛው ድሃ የዓለማችን ማህበረሰብ የዝሆኖቹ ፍልሚያ በረከትን አሊያም መርገምን ይዞ መምጣቱ ግን አይቀሬ ነው። ይህም ወደፊት የሚታይ ይሆናል። ኢትዮጵያም በዚህ ፍልሚያ መሃል አቅጣጫዋን ፈልጋ አሰላለፏን ማሳመር ይጠበቅባታል። እድሉን በደንብ በመጠቀም ጨዋታውን ካሰመረች ነጥብ ማስቆጠሯም አይቀሬ ነው። ይህ ሳይሆን ቀርቶ በጨዋታው ከተዘረረች በእንቅርት ላይ ጆሮ ደግፍ ይሆንባታል። ይህም ወደፊት በጋራ አብረን የምናየው ይሆናል። እስከዚያው ግን ቸርን ሰንብት።